ጀመርን። سلام. جزاك الله خير. How are you? How is the dawah? We have been outside With Abdullah? You get somebody there? we got no one converted, but we met only 3 Kenyans. Alhamdulillah. You make dawah already for them. Alhamdulillah. I got their number. I will keep on Good. Which company? Maha. Al-Maha. Okay, very good. May Allah help you. شكرا جزاك الله خير. Thank you. Welcome. እሺ እናት ቀጥይ። ከዛ በተጋባን በ3 ወራችን ነው አጋጣሚ እየሰራሁ ያለ ሰራተኛ አይነት ሲላቸው ያው መጣሁኝ ማለት ነው ከጀርባ። ከዛ በቃ ከዛን ቀን ጀምሮ ሰላም አላገኘሁም እና በቃ ፍታኝ በሚል ተራበሽን። ምክንያቱም አባቴ በክብር ኒካህ አድርጎ ሰጥቶት እንዴት ሰራተኛ ይላል በሚል ማለት ነው። እና ለምን እንዳለኝም ጠየቅኩት። እሱ ልጁሬ ሰምቻለሁ ግን አላልኩም ብሎ ድርቅ አለብኝ ማለት ነው። ከዛም በቃ እኔም ደግሞ ፍታኝ ብዬ ድርቅ አልኩ እና ያው ምመለስ ነበረ ወደ ስደት ለቤተሰብ ምንም ሳልናገር በቃ አንተ ፍታኝ። እኔ ደግሞ ለቤተሰቦች መናገር አልፈለኩም በዛ ሰዓት ይሄ እንዳለኝና ፍች እንደጠየቅኩኝ እንዲያውቁ አልፈለኩም ቤተሰቦቼና ሂጂና እፈታሻለሁ አለኝ። ሂጂና እፈታሻለሁ ሲል ቀጥ ብዬ መጣው ማለት ነው። ለርፍት ነበረ ሄድኩትኝ። ከዛ ከመጣሁ በኋላ ፍታኝ አልኩት ደግሜ። ከዛን እዛ ለእንትን ነው እንደ ሄድሽው ሂጂ ህይወትሽን ለመቀየር ነው ሄድሽው አልፈታም አለኝ። እዚህም ከመጣሁ በኋላ ማለት ነው። ከዛ የኖርን እያለ በቃ አላወራውም። ላይክ በደንብ በሚያወራኝ ሰዓት ያ ሰራተኛ አይነት ያለኝ ቃል ውስጤን ይረብሸኝ ስለነበረ አንተ እኮ ይሄን ብለኸኛል አለ ሁሌ ማለት ነው። እና ሰላም አጣሁን በቃ ጠላሁት። ከዛም በሄደ ሳይ ከጀርባይ ከጓደኞቼ ጋር ምናምን ያወራል። ላይክ እኔን ፈቶኝ እነሱ ጋር እንደሚሆን በቃ እሷ እኮ እምቢ ካለች አንቺ ያለሽልኝ አይደል ወይ ምናምን እያለ ያወራል ማለት ነው። ያ ደግሞ ይደርሰኛል። እኔ ግን ለቤተሰቦች አልናገርም። አልፈልግም ብቻ ነው እንጂ ይሄን ያደርጋል ብዬ አልናገርም። መጨረሻ ላይ በቃ ብዙ ስለሚክዳኝ አንዴ ምንም አግብቶ እንደማያውቅና ኒካህ እንደሌለው አግብቶ እንደማያውቅ የሚያወራበት ሜሴጅ ለኔ ደረሰኝ ማለት ነው። አግብቶ እንደማያውቅና ትዳር እንደሌለው ሰው ያችን ሰው እንደሚፈልጋት ያኔ ከሷ ጋር ያወሩበትን ለኔ ደረሰኝ እና ይሄንንም እጂ በቃ አሁን እኔ አልፈልግም ለቤተሰቦች ነግረህ ኒካህን አውርድልኝ አልኩት። ከዛ እስካሁን የሰራሽውን አምጪና እንለያያለን አለኝ ማለት ነው። እና ይሄንን ነገር እንዴት ነው ማድረግ ያለብኝ? ኒካህ የለኝም ብሎ ለብዙ ሴቶች ነው ያወራው። እኔ ግን አንድ ማስረጃ ነው ያለኝ። طيب ምን ታደርጊያለሽ? ለቤተሰብ ንገሪ። በቃ ነገሩ ከወሰን ያለፈ ስለሆነ ለቤተሰብ ንገሪ፣ ግዴታሽ ነው። ገብቶሻል? ቤተሰብ ማወቅ አለበት ማለት ነው። ምክንያቱም ይሄ ወሰን ያለፈ ነገር ነው። ከእንግዲህ ወዲያ መጣጣማችሁ ምናልባት ላይኖር ስለሚችል ለቤተሰብ ንገሪ፣ ችግር ሳይመጣ የባሰው ሳይመጣ። ምክንያቱም ገንዘብ ስጪኝ ማለት ከተጀመረ አያቆምም። ዱንያን የፈለገ ሰው ችግር ውስጥ ነው የሚያስገባው። ለቤተሰብ ንገሪ። አይ ለቤተሰብ አልነግርም ካልሽ ሸሪዓ ፍርድ ቤት ጉዳዩን ማድረስ መብት አለሽ። ሸሪዓ ፍርድ ቤት አድርሽና ከዛ በኋላ ኢንሻአላህ ተዓላ መልካም መፍትሄ ታገኛለሽ ኢንሻአላህ። ጀዛኩሙላህ ኸይር። ታብ አላደረጋችሁም። ይሄ ሁሉ ሰው 779 800 ሰው አካባቢ እያለ ምንም ታብ የለም ማለት ነው። ይሄ ሰው እንዳይመጣ የፈለጋችሁ ትመስላላችሁ። እድል የደረሰው ነው ጥያቄ የሚጠይቀው። ስለዚህ ታብታብ አድርጉ፣ ለሌሎች ድረስ ይጠቀሙ፣ ይስሙ። የሰማ እኮ ስንቱ ሁሉም አይጠይቅም። ሁሉም እኮ ቢጠይቅ ኖሮ የት ነው? ስለዚህ የሚሰማ ነው የሚበዛው። ስለዚህ የሚሰማው ደግሞ ተጠቃሚ ነው። ጀዛኩሙላህ ኸይራ። ናም ታብታብ አድርጉ። ጀዛኩሙላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ለሌሎች እንዲደርስ ጀዛኩሙላህ ኸይር። ፌስቡክ ላይ ያላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። የዒድ አልፍጥር እኔ የሰጠሁት እዚህ ኢማራት ነው የምኖረው እና ሩዝ ገዝቼ የዒድ አልፍጥር ነው እህል ሩዝ ነበር ገዝቼ ኢማራት ላይ የሰጠሁት ለሌላ ዜጎች ይቻላል? ይቻላል። እሺ ኡስታዝ ጀዛከላህ ኸይር። የሚሻለውም እሱ ነው የሚበልጠው። አንድ ሰው በጾመበት ሀገር ምስኪን ካለና
መስጠት የሚችል ከሆነ ጊዜው ሳያልፍበት የተሻለው እሱ ነው። ነገር ግን ለምሳሌ የማያገኝ ከሆነ የሌለ ከሆነ ወይ ደግሞ የተሻለው ወደ ሀገር መላክ ከሆነ እና ቢልክም አሪፍ ችግር የለውም። ነገር ግን ባልሽበት ቦታ መስጠትሽ በጣም ጥሩ ነው ያደረግሽው። አላህ ይቀበልሽ። አዎ ግን ያው ከኔ አይሻሉም። ያኔ እንደኔ ናቸው። ያኔ መሰለን ሀብታም ባይሆኑም እንደኔ ይሰራሉ ሰው ቤት እኩል ነን። ያኔ ተመጣጣኝ ድሃ የሚባል አይደለም። ይበቃልኛል። ተሳሳትሽ። እንደሱ የሚሰጠው ለምስኪን ዘካት ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዘካተል ፍጥርን ግዴታ አድርገዋል። ጦህረተን ሊሳኢም ለጾመኛው ለደረሰበት በጾም ውስጥ ለደረሱ ጉድፈቶችና ስህተቶች ጉድለቶች ማካካሻ ይሆናል። ለምስኪኖች ደግሞ ለድሆቹ በቂ ነገር ለሌላቸው ሰዎች ምን ይሆናል? ምግብ ይሆንላቸዋል አሉ። እነዚህ አንቺ የምትያቸው የአንቺ አይነቶች ከሆኑና የሚበሉ የሚጠጣ ነገር ያላቸው ከሆነ ይሄ ዘካተል ፍጥርሽ ትክክለኛ ላይሆን ይችላል ማለት ነው። ስለዚህ ዘካተል ፍጥር ለምስኪኖች ነው የሚሰጠው። ለምሳሌ ያኔ ድሃ የለም። ለዛ ነው ከሌለ ወደ አገል መላክ ወዳለበት። አይዋ እኔ ድጋሜ መላክ ይጠበቅብኛል። አዎ ኢንሻአላህ። ጀዛከላህ ኸይር ኡስታዝ። ወያ ተረኛ ቀጥል። ከሷ ቀጥሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? አልሐምዱሊላህ። ጥያቄ ነበረኝ ኡስታዝ። እኔ የምሰራው ከሁለት ክርስቲያኖች አብሬ ነው የምሰራው ማለት ነው። እና አሁን አመት ባላቸው ደርሷል። ያው ብዙ ጊዜ ነው አብረን የምንሰራው። አመት ባላቸው ደርሷል። ለአመት ባላቸው ያው ሴትዮዋ አዘጋጁ ትላቸዋለች። ይዘጋጃል። የቤቱ ነው የሚዘጋጀው እና ከነሱ ጋር እንዴት ነው አብሮ መጠቀም? እንዳትጠቀም ለአመት ባላቸው ማንኛውም ክርስቲያን የፈለገው ለበዓሉ ለአመት በዓሉ ለሃይማኖታዊ በዓል የሚያዘጋጁትን ነገር ፈጽሞ መጠቀም አይፈቀድም። ምክንያቱም ያን ነገር መውደድ ነው። አላህ Subhanahu Wa Ta'ala ተወለደ ይላሉ። እንኳን አላህ ተወለደልህ ብለን ነው ከነሱ ጋር ምን በለው እና መሰል ነገሮች ማለት ነው። ስለዚህ ከነሱ ጋር እንደዚህ አይነት ነገር አትጠቀሙ። ለመውሊድ ለመውሊድ እንኳን አንበላም። እንኳን ለካፊሩ ይቅርና የመውሊዱን እንኳን አንበላም። ፋሲካቸው ጾማቸው እኮ ነው። አሁን ያው የሆነ የፊልታቸው ጾም ማለት ነው። ማንን ለማምለክ ነው የጾሙት? እንጃ እንግዲህ አላህን ለማምለክ እንደሆነ በእነሱ ፈጣሪያቸው እንደሆነ ታውቂያለሽ። በደንብ አድርገሽ ነው የምታውቂው። አምላክ የሚሉት ማንን ነው? እኔ እንጃ ማንን ነው? ኢሳን እንዴ ያህል ማያውቅ አለ እንዴ? አዎ ኢሳን ነው። ኢሳ አምላክ ነው? እሱማ አይደለም። እና አሁን ገባኝ። ያው ማለት እነሱ በሁለት ነው በሶስት ነው የሚከፋፈሉት። እንግዲህ ከሶስት አንደኛውን አላህን የሚያምኑ እግዚአብሔርን ስለሚያምኑ እሱን የሚያምኑ ስለሚመስለኝ ነው። እኔ ብዙ ጊዜ ይሄ ጥርጣሬ አለብኝ። ማለትም ስለነሱ ምንም አላውቅም ከነሱ ጋር ዝም ብዬ እኖራለሁ እያልሽኝ ነው ማለት ነው። እንዳይጠሩሽ ወደ ዲናቸው በዚህ አይነት ደካማነትሽ ቢጠሉኝ እኔ እንደውም የምኖረው ከነሱ ጋር አብሬ ነው የምኖረው። እነሱም የራሳቸውን ነው እኔም ቁርአኔን እንትን እያልኩኝ አይጥሉኝም። በዚህማ እንዳናኗሪ ያው መለስ ነበር ወደ እነሱ ሆን ነበር። ግን አልሐምዱሊላህ በዚህ በኩል እናንተም እንደው አድርጉልኝ። ጠንካራ ነኝ አልሐምዱሊላህ። ምን ጠንካራነት በራስ አይደለም በእውቀት ነው። መማር አለብሽ። ዲንሽን ማወቅ አለብሽ። ውዥንብር ሊለቁብሽ ይችላሉ። ኦኬ አሁን ለምሳሌ ኢሳ እኮ ህይወትን ሞትን አሸንፎ የተነሳ ነው ይሉሻል። ሙሐመድ እንደዛ አላረገም ይሉሻል። ገብቶሻል? ውዥንብሮች አላቸው የሚጠቀሙበት ሰውን ለማሳሳት የማያውቁ እውቀት የሌላቸው ወንድሞች እህቶችን መጫወቻ የሚያደርጉበት ዘዴዎች አላቸው። ስለዚህ
ይሄንን ከዚህ ለመሸሽ አንደኛ ከነሱ ጋር ያለ ማውራት፣ ሁለተኛ ነገር ደግሞ መማር ዲን አልእስላምን መማር ዲኑን ራሱ። አሁን ለምሳሌ ዲን አልእስላም እንደ ሁላችሁም ኦንላይን ያላችሁ ወንድሞች እህቶች ከዚች ከታችን ጀምሬ ልጠይቃችሁ። ኦኬ ኢስላም ማለት ምን ማለት ነው? ሸሪዓዊ ትርጉሙ ምን ማለት ነው? ኢስላም ማለት ታውቂያለሽ? ኢስላም ማለት ምን ማለት? አንቺ ሙስሊም ነሽ አይደል? አይ ኢስላም ማለት ምን ማለት? ኢስላም ማለት ያው ባንዳላ ብቻ መገዛት። ያው ኢስላም ማለት ባንዳላ ብቻ መገዛት፣ በፈጣሪ ባላህ ሱብሃነሁ ወተዓላ መገዛት ማለት መስለኛል። እንግዲህ እኛም ለአንድ ፈጣሪ ነው የምንገዛው ይልሻል። አይ ያንንማ አይሉም። ያንንማ እንደሚለው አብረናቸው እየኖርኩ ብዙ እንትን የሚሉ አሉ። ይሄንን እንኳን አልሐምዱሊላህ ኢንሻአላህ። طيب እንዳይ ክርክር የምትወጂ ትመስያለሽ። እኔ የምነግርሽን ስሚ። ያለውን ክርክር እኔ እየሰራሁ ነው። እንደውም እንትን መልሱን ይሄ ነው። አይ ኢስላም ማለት አልእስቲስላሙ ሊላሂ ቢተውሂድ ለአላህ ሱብሓነሁ ወተዓላ በሱ በአንድነቱ ለመገዛት እጅ መስጠት ወልኢንቅያዱ ለሁ ቢጣዓ አላህን ሱብሓነሁ ወተዓላ ለሱ ቀጥተኛ ታዛዥ መሆን እሱ ለሚያዛቸው አላህ ሱብሓነሁ ወተዓላ ያዘዘንን ነገር ሁሉ ለመተግበር እጅ መስጠት። ወልበራአቱ ሚነ ሽርክ ወአህሊ ከሽርክና ከካፊሮች ሁሉ ኩፍር ከሆኑ ሽርክ ከሆኑ ነገሮች ነፃ መሆን፣ እንደገና ደግሞ ከሽርክና ከኩፍር ባለቤቶች ሁሉ ነፃ መሆን። ይሄ ነው ኢስላም ማለት። ስለዚህ መረዳት ዲን አልእስላምን መማር ያስፈልጋል። ገብቶሻል እህቴ? አዎ ገብቶኛል። ኢንሻአላህ። አይ ይሄ ነገር ሁሉ ጊዜ ውዥንብር ስለሚሆንብኝ ለማወቅ ስለፈለኩኝ ነው። እሱንም እኮ መለስልልሽ፣ ግን ስለ እስልምናሽ ተማሪ ነው የኔ አባባል። አሁን ለምሳሌ የጠየቁት ይሄን ያስባለኝ መልስ መመለስ ስላልቻ ይሄ ማንን ነው የሚያመልኩት ስልሽ ማን ነው አልሽ። ገብቶሻል? ልክ ነህ። ሽክራን። አሁን ምሳ እየሰራ ስለሆነ አጋጣሚ ካገኛችሁ ነው። ሰላም ኡስታዝ፣ እኔ አንድ ጥያቄ። ሰላም ረህመቱላህ። ዝካተል ፊጥር ለባልና ለሚስት አንድ ነው የሚሰጠው ወይስ ሚስትም ለብቻው ባልም ለብቻው ነው ዝካተል ፊጥር? እሺ ዘካተል ፊጥር የሚሰጠው ለእያንዳንዱ ሙስሊም ነው። አንድ በአንድ ሀታ ለህፃናት። እዚህ አንቺ ለምሳሌ ልጆች አለሽ፣ 4 ልጆች አለሽ እንበል፣ 3 ወንድ 1 ሴት ወይ ደግሞ 2 ወንድ 2 ሴት ህፃናቶች፣ አንዱ 1 ዓመት ነው፣ አንዱ 6 ወር ነው፣ አንዱ 7 ዓመት ነው። እንደዚህ ለሁሉም ለእያንዳንዳቸው ይከፈላል፣ ከባልና ከሚስት ጭምር ማለት ነው እኮ። ሚስትም ለብቻው ባልም ለብቻው ነው የሚታሰበው። አስተዳዳሪ ባል ከሆነ አስተዳዳሪ ባል ይከፍላል ለሁሉም፣ ለሱና ለልጆቹ፣ ለቤተሰቡ፣ ለሚስቱ ከፋይ እሱ ይሆናል። እሺ ሁለተኛ ጥያቄ ቢኖራትና አቅም ቢኖራትና አይኔ ራሴ የኔን ከፍላለሁ ብትል ችግር የለውም። እሺ ሁለተኛ ጥያቄ ነው ያለሁት አረብ ሀገር ነውና ሴትዬ ቤት ውስጥ ዩኒፎርም ነው እንዲለብስ የምትፈቅድልኝ። ዩኒፎርሙ ደግሞ ሱሪና ከላይ ጃኬት ነገር ነው። ወደ ውጭም ስትወጣ በቃ ሱሪ ነው እንጂ ሌላ ነገር እንዲለብስ አትፈቅድልኝም። ይሄ እንዴት ይታያል? እኔ ፈልጌው ሳይሆን እሷ ግዴታ ስለምታስለብሰኝ ነው። በኤጀንሲ ነው የመጣሽው? እኔ በካምፓኒ ነው የመጣሁት። በቃ ካምፓኒው ንገሪውና ስራ ይቀይሩልሽ።